ከዚህ በመቀጠል በየዓመቱ ተጠባቂ ከሆነው አንዱ የመስቀል በዓል ውስጥ ከሚቀርቡ ትርኢቶች አንዱ የእሌኒ ንግስት የመስቀሉን መገኘት ታሪክ በተውኔት መልኩ የሚያቀርቡበት ሰዓት ላይ ደርሰናል። ከዛ በፊት ግን እዚህ ቦታ ተወክለው የመጡ አባት አሉ። መልእክት ያስተላልፉልናል። አቡነ ቻርብል ይባላሉ። መልእክት እሳቸው አስተላልፈው በቀጥታ ወደ ትርኢቱ እንሄዳለን። مجد الله والله معكم جميعا واهلا وسهلا فيكم. انا ابونا شربل عيد خادم رعية سيد التلة بداية القمر، فاهلا وسهلا فيكم بداية القمر بهالمنطقة الحبيبة. اهلا وسهلا فيكم، اهلا وسهلا بالكهنة الحاضرين، اهلا وسهلا فيكم. احترامات لكم وجلكم وجودكم. صراحة أنا السنة الماضية ما قدرت إجي، كان عندي ارتباط، عرفت إنكم جايين وعرفت إنه بكل سنة بتطلعوا لهالمكان. وجودكم بفرح القلب، وجودكم بهالعدد الكبير اللي عم تجوا كل سنة كرمال تكرموا الله وتكرموا الصليب بعيد الصليب. وهالعلامة اللي حاطينها وحاملينها مزينين فيها علامة الصليب بهاللباس الحلو بدل قديش أنتم كنيسة حية وفاعلة وبتحب يسوع بتحب الله. فتحية لإلكم، وتأكدوا كل شيء اللي عم تعملوه اليوم هالنهار ربنا عم بيشوفه والعذراء عم بتشوفه. وتأكدوا رح يفيد عليكم الرب خير ونعم وبركات لإلكم ولكل محبينكم بلبنان وخارج لبنان. وإن شاء الله عقبال كل سنة ودايما تعيدوا عيد الصليب بفرح وبسلام. وتحية لإلكم أهل وأقارب وأصحاب وشعب من أثيوبيا بلبنان وببلدكم بأثيوبيا اللي منهم حاضرين معكم كمان هن موجودين بالقلب حاملينهم بقلوبكم. فتحية لإلكم ولإلهم كمان، وربنا يبارككم وعقبال كل سنة وكل سنة وأنتم بخير ويسوع بحبكم وأنتم أكيد بتحبوه والعذراء بتحبكم. رح أعطيكم بركة الرب بشفاعة العذراء مريم سيدة التلة شفيعة هذه البلدة. فليبارككم الثالوث الأقدس الآب والابن والروح القدس الإله الواحد له المجد إلى الأبد آمين. ቃሎትን ያሰማልን። ከኔ በላይ ተረድታችኋቸዋል። አመስግኑልን። እናንተ ታዘብኳችሁ፣ ግን እስካሁን ድረስ እኔ ስለምናችሁ አጨብጭቡ እያልኩ በዚህ መጠን አላጨበጨባችሁ። አመስግኑት እግዚአብሔርን። በነገራችን ላይ የዚህ አሁን በዓል እያከበርንበት ያለው ቦታና የማን ነው ባዳሮ ያለው ቤተክርስቲያናችን የምንገለገልበት ይሄ ገዳምና ያ ቦታ ተመሳሳይ ሰዎች የሚያስተዳድሩት ቦታ ነው። አመስግኑልን። በእውነት በሁሉ ቦታ ላይ እግዚአብሔር መንገዶችን ሁሉ እየጠራረገ ክፍተቶችን እየሞላልን በሄድንበት ሁሉ ጸጋና በረከት እንዳይለየን ያደረገን አምላካችን ስሙ የተመሰገነ ይሁንልን። ከዚህ በመቀጠል በቀጥታ ወደ መስቀሉ ታሪክ ወደ መስቀሉ የመገኘት ታሪክ እንዴት እንደሆነ በተውኔት መልኩ ያቀርቡልናል። ወደ እነሱ ወስዳችኋለሁ። ዛጋ ያሉትን ዞር በሉ በላችሁ ሰንበት ነው ሰለለ
ነይ ወደዛ ነይ ትንሽ ደቂቃ ጥላው ነው ወደዚህ አርግ ነይ ወደዚህ አንቺ ነይ ካሜራሽ ወደዚህ ነው እስቲ ነፃ አድርጉ ፎቶ ሲያነሱ ድምፁንም ነው እንደሚያነሱ እንዴ ነው እንደምታሰለጠነች ሴት ነው ግን ያው እናገር እንደምን አረፈሽ እናቴ? ታቸው ምን ሆነሻል እናቴ? ሰሞኑን ሀሳብ እየገባሽ ነው። ምንድን ነው የተፈጠረው? እስኪ አዎኝ ልጅ በጣም ትልቅ ሀሳብ አለብኝ። ከባድ ሀሳብ። እስኪ ምንድን ነው? እስኪ ለስማው ነገር። ይኸውልህ እኔ ልጅ እንደምታውቀው እንደነገርኩ ታሪኬ እኔ ወላጆቼ የክርስትና እምነት ተከታዮች ናቸው እና አባቴ የክርስትና እምነት ተከታይ ስላልነበረ አንተ ልጄ የክርስትና እምነት ከተቀበልክልኝ ክርስቶስ ኢየሱስ ለሰው ልጅ ብሎ በመስቀል ላይ ተሰቅሎ ዋጋ የከፈለበትን መስቀሉን ከእስራኤል ሄጄ ፈልጌ አግኝቼ ለዓለም ሕዝብ ማሳየት ፈልግ ነበር። እሱ ህልሜ ስላልተሳካ ሁል ጊዜ ጭንቀት ይይዘኛል። መጠሪያዬ ደርሶ ስለቴን ሳላሳካ እንዳልጠራ እፈራለሁ። ይሄ ነው ጭንቀቴ የኔ ልጅ። ምንም እንዳታስቢ እናቴ፣ እኔ በሐሳብሽ እጅግ ደስተኛ ነኝ። ስለዚህ ምንም እንዳታስቢ፣ ሐሳብሽ ሁሉ ይፈጸማል። ለጉዞ የሚያስፈልጉ ነገሮች ሁሉ ተዘጋጅተው ወደ ኢየሩሳሌም ትሄጃለሽ። እውነትህን ነው የኔ ልጅ? በሐሳቤ ደስተኛ ነኝ። አዎ እናቴ፣ እኔ በሐሳብሽ እጅግ ደስተኛ ነኝ። ናተ ለጉዞ የሚያስፈልጉ ነገሮች ሁሉ ይዘጋጁ። ጉዞ ወደ ኢየሩሳሌም፣ ሁላችን ወደዛ እንሄዳለን። እሰይ እድሜ ይስጥ የኔ ልጅ፣ በንግስና ዘመን ረጅም ይሁን። አመሰግናለሁ በጣም። አሜን እናቴ። እንግዲህ አንቺም ሄደሽ ስለትሽ ሰምሮልሽ ያሰብሽው ተሳክቶ እንድትመጪ እኔ ምኞቴ ነው እናቴ። አሜን የኔ ልጅ። አንተም እስከምመጣ ሰላም ቆይልኝ፣ በጸሎት አትርሰኝ። እሺ አቤቱ ጌታዬ ፈጣሪዬ ሆይ ከሀገሬ ሮም ተነስቼ ይኸው አይሁድ ሀገር ደርሻለሁ። ግማደ መስቀልህን ግን እነዚህ ክፉ አይሁዶች የት እንደቀበሩት ሊያሳዩኝ አልፈቀዱም። ከዚህ ሌላ ማንም የሚረዳኝ የለምና እባክህ አምላኬ ሆይ እንዴት እንደማገኘው አንተ እርዳኝ፣ አንተ አግዘኝ። የተባረክሽ እሌኒ ሆይ ሰላም ላንቺ ይሁን። እነሆ አንተ ማን ነህ? እነሆ ከእግዚአብሔር ዘንድ የተላኩ እኔ ቅዱስ ገብርኤል ነኝ። ብርሃናዊ መልአክ ሆይ አብሳሪው ቅዱስ ገብርኤል፣ ይኸው ከሀገሬ ተነስቼ እዚህ መጥቼ ለፋው ደከምኩ። እነዚህ ክፉ አይሁዶች ግን መስቀሉን የት እንደቀበሩት ሊያሳዩኝ አልፈቀዱም። እባክህን አንተ አግዘኝ፣ መስቀለ ክርስቶስ የት እንዳለ ንገረኝ። እነሆ ወልድ በመለኮቱ ስልጣን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ አንቺ በጠየቅሽው መስቀል ላይ ተሰቅሎ የመላእክት ሞትን ስልጣን ሽሮ አጠፋ። እኛ ማህበረ መላእክትስ እንኳን ስለ መስቀሉ ኃይልና ጌትነት መረዳት ተሳነን። ኢየሱስ ክርስቶስ የተሰቀለበትንም መስቀል ክፉዎች አይሁድ የት ቦታ እንደቀበሩት እኔ አልነግርሽም፣ እኔ ነግርሽም ዘንድ ስልጣን አልተሰጣኝም። ነገር ግን አሚኖስና ኪራኮስ የተባሉት ያሰርሻቸው ሁለቱ ሰዎች አጥብቀሽ ጠይቂያቸው። ይልቁንም ኪራኮስ የተባለውን ወደ አንቺ አጥብቀሽ መርምሪው፣ እርሱም ከመጀመሪያው አንስቶ ሁሉንም ይነግርሻል። መስቀሉንም የት ቦታ እንደተቀበረ ያሳይሻል። እናንተ እነዛ ሁለት ክፉ ሽማግሌዎችን አምጡልኝ።
ኧረ ተወኝ ቀስ ብዬ ልሂድ እባክህ። ኧረ ተው ተው ግፍ ነው ተው። እናንተ ሁለት ክፉ ሽማግሌዎች የመስቀለ ክርስቶስን አባቶቻችሁ የት እንደቀበሩት አትነግሩኝም? እኔ አላውቅም። አባቶችን መስቀለ ክርስቶስን መሬት ውስጥ አልቀበሩትም። እውነት እንደው ልጆች አባቶቻቸው የት እንዳደረጉ ምን እንዳደረጉ አያውቁም እያልከኝ ነው? እንግዳውስ ነፍሳቸው ከስጋቸው እስከምትለይ ውሰዱና ቀጥቅጧቸው። እባክሽን ንግሥት ሆይ እነግርሽ ዘንድ ትንሽ ታገሽኝ። ነፍሳችን ከስጋችን ልትለይ ትንሽ ቀርቷታል። በራም ማለቃችን ነው። ከመሞት ይልቅ እውነቱን ልንገርሽ። እሱስ ጥሩ። ከመጀመሪያውስ ለምን እንደዚህ ያላረጋችሁ? ልቀቋቸው እስኪ ይናገሩ። እነሆ በልጅነታችን ሕፃን ሳለን ከአባቶቻችንና ከአያቶቻችን እንዲህ ሲባል ሰምተናል። ጌታ ኢየሱስ በቀራንዮ መካነ መስቀል ላይ ቀብረው አይሁዶች ገለውታል። ኢየሱስ ክርስቶስ የተሰቀለበት መስቀል ሙታን በማስነሳቱ ድውያንን በመፈወሱ ኢየሱስ ክርስቶስ ከተሰቀለበት ቦታ በጎልጎታ ቀብረውታል። በእውነት መስቀሉ የተቀበረበት ቦታ ጎልጎታ ነው። እነሆ ኢየሱስ ክርስቶስ የተሰቀለበት መስቀል የተቀበረበት ቦታ እንዳይታወቅ አይሁዳን እንደሚል ጥብቅ አዋጅ አወጁ። ማንኛውም ሰው ከቤቱም ሆነ ከደጃፉ እየጠረገ የሚያወጣውን ቆሻሻ መስቀለ ክርስቶስ ከተቀበረበት ቦታ ይጥል ዘንድ የሚያዝ አዋጅ ነበር። በዚህም ምክንያት ማንኛውም ሰው ከቤታቸውም ሆነ ከደጃፋቸው አይሁዶችም ጭምር እየጠረጉ የሚያወጡትን ቆሻሻ እስካሁን ድረስ መስቀለ ክርስቶስ ከተቀበረበት ቦታ በመጣል ላይ ይገኛሉ። ቦታው ከቆሻሻ ብዛት የተነሳ ትልቅ ተራራና ገደል ሆኗል። ኢየሱስ ክርስቶስ የተሰቀለበት መስቀል የተቀበረበት ቦታ ከምድር ወደ ሰማይ 250 ሜትር በላይ ወደ ሰማይ ከፍ ብሏል። እመቤት ሆይ አይሁድ ጥልቅ መሬት ቆፈረው መስቀለ ክርስቶስን የቀበሩበት ቦታ ወዲያ ማዶ ጎልጎታ ላይ ከሚታዩት ከሦስቱ ተራሮች አንዱ ነው። የሕያው እግዚአብሔር ልጅ ሆይ ያለ ዘርአ ብእሲ ከድንግል ማርያም ተወልደ ለሰው ልጅ ብለህ በመስቀል ላይ ለመከራ መስቀልን ያየ ግንባደ መስቀልን ለማግኘት ለፋው። እባክህን እንዴት አድርጌ እንደማገኘው አንተ ግለጽልኝ። ወዳጄ እሌኒ ሆይ የፈለግሽውንና የደከምሽበትን ዛሬ በጆሮሽ ሰምተሻል። በአንቺ ድካም በልጅሽ ዘመነ መንግስት የክርስቶስን መስቀል ከተቀበረበት መሬት ውስጥ የመገኛው ጊዜ ደረሰ። መስቀለ ክርስቶስ የተቀበረበት ቦታ እነሆ ዛሬ ይገኛል። ተመስገን። ዕጣንና ጭስ አምጡልኝ። ጭሱ ወደሚጠቁሙባችሁ ቦታ ቆፍሩ። ባለ ካሜራስ ወደ ኋላ ነው እህቶች፣ ባካችሁ ወደ ኋላ ነው።
ህዝቡ እየተንጫጫ ነው። እናንተ እዛ ስር ገብታችሁ እንዴት እንስራለን? ምን አይነት ነገር ነው? እናንተ ቶሎ ቶሎ ቆፍሩ። ይሄን ያህል ለፍቼ ሰዓት ልትወስዱ ትፈልጋላችሁ? በጎልጎታ ተገኘ ዕፀ መስቀል በጎልጎታ ተገኘ ዕፀ መስቀል በጎልጎታ ተገኘ ዕፀ መስቀል በጎልጎታ ተገኘ ዕፀ መስቀል ዘዕጣን አንጸረ ዘዕጣን አንጸረ ዘዕጣን አንጸረ ዘዕጣን አንጸረ በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል ደስ በለን እልል በሉ ደስ በለን እልል በሉ አልቀረም ተከብሮ ተገኘ መስቀሉ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ በብርሃን መላት ዓለምን በሙሉ ደስ በለን እልል በል ደስ ተገብሮ ተገኘ መስቀሉ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ በብርሃን መላት ዓለምን በሙሉ ምንም የተባበሩ ምቀኞች ቢጥሩ ምቀኞች ቢጥሩ ቅዱስ መስቀሉን ሸሽገው ቢሰውሩ ሊሰውሩ አልቻሉም ሊያጠፉም ቢተባበሩ አልቻሉም ሊያጠፉም ቢተባበሩ ደስ በለን ደስ በለን አልቀረም ተከብሮ ተገኘ መስቀሉ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ ምስጢር ያስገኘችው በመራር በቦታ በገበብ ያስቆመችው የተንኮል ተራራ ያስቆፈረችው ደስ በለን ደስ በለን አልቀረም ተከብሮ ተገኘ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ መላት ዓለምን በሙሉ ታሪካዊ የክርስቶስ ሕያው መስቀል ተገለጠ ዛሬ በክብር በግሩም ኃይል ምንጊዜ
ይቀበልልን። ትርኢቱን ላቀረቡልን ለእህቶቻችን፣ ለወንድሞቻችን፣ ለአምስቱም አድባራት በቅንጅት የተሰራ ልዩ የሆነ ትርኢት ነው። ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ከዚህ በመቀጠል ወደ መጨረሻው መርሃ ግብር ላይ እየተቃረብን ያለ ነው። በአባታችን በመልአከ አርያም ቆሞስ አባ ተክለ ሚካኤል ቃለ ምዕዳን ቃለ ቡራኬ ይሰጣል። ከዛ በኋላ ካህናቱ ከፊት ሰንበት ትምህርት ቤቱ ጋር በመሆን በጋራ በማጀብ ወደ ደመራው ቦታ ሄደን ጸሎት ከተደረገ በኋላ የደመራ መለኮስ ተደርጎ የመርሃ ግብሩ ፍጻሜ ይሆናል ማለት ነው። እያንዳንዱ ከዚህ በኋላ ጣልቃ የምንገባበት ስላልሆነ የመጨረሻውን ቃለ ምዕዳን እንድታዳምጡ እናሳስባለን። ሌላው ቅድም የተሰበሰበው ለእህቶቻችን ለሕክምና የተሰበሰበው ገንዘብ በጣም ትንሽ ነው። ስለዚህ አንድ ዙር ጥላ ይዞራል። ይሄ የመጨረሻ አማራጫቸውና ለመጨረሻ ጊዜ አቅም አንሷቸው የመጡበት ሁኔታ ስለሆነ የምትችሉትን ነገር በድጋሚ እንድታግዟቸው በልዑል እግዚአብሔር ስም መልእክታችን እናስተላልፋለን። ምክንያቱም የተጠየቁት እነሱ የመዳን ተስፋ በደንብ ሰንቀዋል። የተጠየቁት ገንዘብና የተሰበሰበው ገንዘብ ደግሞ አልተመጣጠነም። ግን እግዚአብሔርን ተስፋ ያደረገ ሁሉ ምን ይሆናል? ይድናል። አይደለም እንዴ? የመጀመሪያው በየቤታችሁ ጸሎት አድርጉላቸው እግዚአብሔር እንዲምራቸው። በመቀጠል ደግሞ የምትችሉትን ነገር አግዟቸው። ጥላው ይዞራል። አባታችን የመጨረሻውን ቃለ ምዕዳን ቃለ ቡራኬ ይሰጡናል። ወደ አባታችን ቆሞስ አባ ተክለ ሚካኤል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም የነበረ በማዕከለ ዘመን እየኖረ ለወደፊትም በጌትነቱ ዓለሙን አሳልፎ ጸንቶ የሚኖር ልዑለ ባሕርይ ቅዱስ እግዚአብሔር አምላካችን የቅዱሳን አምላክ የእኛም አምላክ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋራ ዛሬም ዘውትርም ለዘላለሙ ስሙ የተመሰገነ ይሁን። በቅድሚያ አበው መነኮሳት አባቶቼ፣ ሊቃውንተ ቤተ ክርስቲያን፣ ከሩቅም ከቅርብም የመጣችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ሁሉ ባፈቀረንና በወደደን እስከ ሞትም ድረስ በደረሰልን በጌታችን በአምላካችን በኢየሱስ ክርስቶስ ፍጹም ሰላምታና ቸርነት እንዳጠቃላይ ሁላችሁንም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምንስ ለዚች ለተቀደሰችው ዕለት ደረሳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ በድጋሜ ስሙ የተመሰገነ ይሁንልን። እንግዲህ እስካሁን ድረስ በምስጋና ነው የቆየ ነው። ሁሉም ነገም ተብሏል። ትምህርቱንም በቅድሚያ ለመምህሩ መጋቢ ሐዲስ መምህር ለይኩን ወንጌሉን በሰፊው ቅድም እስከነ ምልክቱ ጠቅሰው አድምጣችሁ ከሆነ በደንብ አስተምረውናል። ቃለ ሕይወት ያሰማልን። በብዙ በተለያየ መልኩ እግዚአብሔር ሲመሰገኑ ነው። በዝማሬው እህቶቻችን እንዳጠቃላይ የአምስቱ አድባራት ሰንበት ተማሪዎች ዘማሪዎች እግዚአብሔርን በዚህ ሲመሰገኑ ነው። እግዚአብሔር በተለያየ መልኩ እንደሚመሰገን ሁላችሁም ታውቃላችሁ። እግዚአብሔር የተመሰገነ ይሁን ወገኖች። እንኳን ለመስቀል ብርሃኑ በሰላም ሁላችሁም አደረሳችሁ እላችኋለሁ። አዎ እንግዲህ በዓሉን የአንድነት፣ የሰላም፣ የፍቅር፣ የመታገስ፣ የመቻቻል ያድርግልን አምላካችን። ማን ነው ዛሬ በዚህ ቦታ የሰበሰበን? ማን ነው የሰበሰበን? አዎ በማን አማካኝነት? በመስቀሉ አማካኝነት የሰበሰበን እግዚአብሔር። አዎ በመስቀሉ አማካኝነት ሁላችንም ተሰበሰብን። የመስቀሉን በዓል ለማክበር መስቀሉን ለማክበር በዚህ ሁላችንም እግዚአብሔር ሰበሰበን። እንደዚህ በተቀደሰው ቦታ ሁላችንም ከያለንበት እንድናመሰግነው የሰበሰበን አምላካችን እግዚአብሔር ዘላለማዊ ንጉሥ
ስሙ የተመሰገነ ይሁንልን። እንግዲህ ወገኖች እስካሁን ድረስ የቆየ ነው በምስጋና ነው። አሁን ደግሞ ፍጻሜ ልንደርስ ትንሽ ደቂቃ ቀርቶናል። ቅድም እንደተነገረው እኔ ብዙም ነገር ማስተላለፈው ነገር የለኝም። ነገር ግን 24 ሰዓት ብዙ ጊዜ የሚያሳስበን የደብረ ሲና ቅዱስ ገብርኤል ነገር ነው። ሰምታችኋል። ባለፈውም የዛሬ ሳምንት ጠርተናችሁ አስጎብኝተናችኋል፣ አይታችሁታል። ያ ቦታ በጣም የሚያስጨንቀን ስለሆነ ስለዚህ ቦታ ሁላችሁም እንድታስቡበት ብዬ በቅዱስ ገብርኤል ስም ሁላችሁንም አደራ አላችኋለሁ። ያ ቦታ የሁላችንም መገልገያ፣ የሁላችንም መጠጊያ፣ ሁላችንም ቅዱስ ሥጋውንና ክቡር ደሙን የምንቀበልበት ቦታ ስለሆነ አደራ ብዬ በእግዚአብሔር ስም አሁን ደግሜ አስጠብቃችኋለሁ ወገኖች። ያ ቦታ አጉል ቦታ ላይ ያ የተቆፈረው ቦታ ያያችሁት እንዳያችሁት አጉል ላይ ነው። ከዚያ ላይ ያ ቤት ከተሰራ የሌሎች ሰዎች ከሆነ ያ እኛ ላይ ከዛ ላይ እኛ ዝማሬ መዘመር አንችልም፣ ማህሌት መቆም አንችልም፣ ቅዳሴ መቀደስ አንችልም። ታውቁታላችሁ ወገኖች። ይህንን አሁንም በድጋሚ አደራላችኋለሁ አባቶች፣ እናቶች። የቅዱሳን አምላክ በረድኤትና በበረከት ይባርከን አምላካችን። እንግዲህ ቅዱስ መስቀሉ ቅድስት እሌኒ ደመራ አስደምራን እንዳስገኘችው ልጆቻችን በምሳሌ በተዋናይነት ያደረጉ ሁሉን ነገር አሳይተው በጣም እናመሰግናቸዋለን። በረከቱን ያድላችሁ እግዚአብሔር። ነገር ግን እንዳጠቃላይ የምናገረው አስተያየት ነው። ይቅርታ አድርጉልኝና አንድ ነገር ከናንተ የቀረ ይመስለኛልና እንድታስተካክሉት ለወደፊቱ እነግራችኋለሁ። ንግሥት እሌኒ ያን ጊዜ ኢየሩሳሌም በወረደች ጊዜ ሊቀ ጳጳሱ ማን ነበር? በዛን ጊዜ አባ ማን ነበሩ? አባ መቃርዮስ ይባል ነበረ። አዎ ይሄንን ዕጣኑን አምጥታ ለሊቀ ጳጳሱ አስባርከዋለች። አስባርካችሁ ማድረግ ቢጀምሩ ለወደፊቱ እንደዚህ ምክንያት እንዳይለመድ አስባርካችሁ ከዚያ በኋላ እንደ ስርዓቱ ማድረግ አስፈላጊ ነው ወገኖች። የሰላም አምላክ እግዚአብሔር ሁላችንም ይጠብቀን፣ አገልግሎታችን ሁላ ይቀበልልን። አባታችን ሆይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ይቅር ይለን ዘንድ ለዘላለሙ አሜን። ኢየሱስ ክርስቶስ ሰራይ ኃጢአቴ ወኃጢአተ ኩሉ ሕዝብ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ከደመራው በኋላ የዕጣ ማውጣት ስነ ስርዓቱን እናከናውናለን። ወደ የቤታችሁ ስትሄዱ ግፊት መጋፋት ተፈጥሮ ትኬቶቻችሁ እንዳይወድቁባችሁ ካሁኑ ጥንቃቄ አድርጉ። በቀጥታ ወደ ደመራው በአባቶች መሪነት እንሄዳለን። የሰንበት ትምህርት ቤት መዘምራን ዝማሬ እያቀረቡልን እንሄዳለን። ስለዚህ ወደ ዝማሬው ዲያቆናት ወደዚህ ልብስና መስቀል ይዛችሁ ውጡ። ይቤሎሙ ኢየሱስ ለአይሁድ መኑብነ ይቤሎሙ ኢየሱስ ለአይሁድ መኑብየ ወእመኑ በአቡየ አበርህ በመስቀል
Rita. እስራኤል ናት የላከች።
አባታችን ሆይ በሰማያት የምትኖር ታሪኩ አንዴ ጨርስ።
አበሾች አሉ በቀረባችሁ ቁጥር ተንጠርጣሪ ስላለው ነጠላ
ጥያቄ መጠየቅ ይችላል? ፍቃደኛ ነሽ? ቀረጻ ላይ አጋጣሚ ማስተላለፍ የሚፈልገው መልዕክት ካለ? ማስተላለፍ የምፈልገው ያው እንግዲህ እዚህ ጋር ሆኖ ላልተገኙ ለነሱ በረከታቸው አመሰግናለሁ ስለተከበርሽኝ። መልካም በዓል ይሁንልሽ። ጂክ ምንድን ነው አላወኩትም። እሺ ጤና ይስጥልኝ። ፍቃደኛ ናችሁ? ቀረጻ ላይ ነው። ጥያቄ በጣም ደስ ይላል። የሰው ሀገር ላይ ሀገራችን ሰላም ያድርግልን። እንኳን አደረሳችሁ ለኢትዮጵያ ጉዞ መነሻ ቦታ እንድትሄዱ እናሳስባለን። ትኬቶቻችሁን እንዳይወድቁባችሁ በእጃችሁ እያያዛችሁ ወደ ባሶቻችሁ እንድትሄዱ እናሳስባለን። እንግዲህ አሁን ያለነው ቤሩት ነው። ቤሩት ላይ እያከበርን ያለነው መስቀል ዛሬ ነው። ዛሬ የምናከብርበትን ምክንያት እስቲ ይነግረኛል።
ዛሬ የምናከብረው ወንድሞች እህቶች ባንዲራዎቹን በማነሳሳት እንድትተባበሩን በልዑል እግዚአብሔር ስም እናሳስባለን። ባንዲራዎቹን በማነሳሳት እንድትተባበሩ። እስቲ ስለ መስቀል ዛሬ ስላከበራችሁት መስቀል ይነግረኝ ወይም ድባቡን የሚነግረኝ ባንዲራዎቹን እንድትፈቱልን እናሳስባለን። በየአቅራባችሁ ያሉትን ባንዲራዎች ፍቱልን እባካችሁ። ወንድሞች አንዴ ወደዚህ ቀረብ ቀረብ ብላችሁ ባንዲራዎቹን እንድትፈቱልን። መልዕክት ማስተላለፍ የምትፈልግ ሰው ካለ ወንድሞች አንድ ጊዜ ወደዚህ ጋር ብትመጡልን ባንዲራዎቹን እህቶቻችን በመፍታት ተባበሩልን። በጣም አመሰግናለሁ። መልካም ቆይታ። እንኳን አደረሳችሁ። እንግዲህ ያለነው በስደት ባንዲራዎቹን በመፍታት እባካችሁ ተባበሩ። ባንዲራዎቹን በመፍታት ደስ ይላል ድባቡ እንደምታየው። እግዚአብሔር ይመስገን። አሜን አሜን። እግዚአብሔር ይመስገን። አሜን። እስቲ ዛሬ በመከበሩ ምን የተሰማሽ? አቤልና ቤተሰቡ ገረሙ። ኦኬ ባሉን እስቲ የሆነ ትንሽ ሰፋ አድርገሽ በዚህ አጋጣሚ ደግሞ መልእክት ማስተላለፍ የምትፈልጊው ሰው ካለ ሰላምታ ማለት ሰው ካለ ከአንቺ አንድ መዝሙር ይጠብቃል። እንኳን ለብርሃነ መስቀሉ አደረሳችሁ አደረሰን። ነገር የለም እንኳን በመስቀሉ ገደለ በመስቀሉ ገደለ በመስቀሉ ለሰው ለሰላምን አደለ በመስቀሉ ለሰው ለሰላምን አደለ አሜን በመስቀሉ ለሰው ለሰላምን አደለ በመስቀሉ ለሰው ለሰላምን አደለ ሎላ ፈኖሳቴ ናቼሴ ሎላ ፈኖሳቴ ናቼሴ ፈኖሳቴ ናሞታ ፋይናኑ ፍሬ ፈኖሳቴ ናሞታ ፋይናኑ ፍሬ ኤዬ ፈኖሳቴ ናሞታ ፋይናኑ ፍሬ ፈኖሳቴ ናሞታ ፋይናኑ ፍሬ። በጣም 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 ባየት ሲገለፈ ሲገተለ ማጀረ ነው ሙፋ እሺ በጣም አመሰግናለሁ። ክቡራትና ክቡራን የዩቲዩብ ተከታታዮቻችን እንግዲህ የዛሬ መስቀልን በዓል በዛሬው ዕለት የምናከብረው በቤይሩት ነውና እንግዲህ መዝሙሩን ለጋበዙን እዚህ መልእክት ታስተላልፋላችሁ። አሜን አሜን አሜን። እንኳን አብሮ አደረሰን። በጣም አመሰግናለሁ። እዚህ